ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጮቻችን፣ ምርጥና መሳጭ በሆነው እስላማዊ ታሪኮች ተገናኝተናል። ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ባልደረቦች ወይም ሰሃቦች ታሪክ ውብ በሆነ አቀራረብ እናቀርብላችኋለን። እንደምታዳምጡንም ባለሙሉ ተስፋ ነን። ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ። ለዛሬ ከምናየው ታሪኮች አንዱ የሆነው የጁለይቢብ ረዲየላሁ አንሃ ታሪክን ነው። በወፍ በረር እንቃኛለን። 7 ጥሎ ወድቋል፣ እሱም ከኔ ነው እኔም ከርሱ ነኝ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስሙ ያልተለመደና ያልተሟላ ነው። ጁለይቢብ አጭር ትንሽ ማለት ሲሆን የሚያመላክተውም ድንክዬ የነበረ መሆኑን ነው። ጁለይቢብ መልከ ወጠፉ ሰውም ነበር። ህብረተሰቡ ያገለለው ጁለይቢብ የዘር ሐረጉ ማይታወቅ፣ ስለ አባቱ እናቱ በጎሳ የደረሰ ነገር የለም። ቤተሰብና ጎሳን በማምለክ ላይ በተመሰረተ የጃሂልያ ህብረተሰብ ውስጥ ጓደኛ ደጋፊና ተከላካይ እንደማይኖረው ተረድቷል። የሚታወቀው የአንሳር አረብ መሆኑ ብቻ ነው። ምናልባት ከመዲና ውጭ ከሚኖሩ አረቦች የመጣ ይሆን ወይስ ከከተማ አንሳሮች? የሚታወቅ ነገር የለም። በሰብአዊነት ተከብሮ በርህራሄ አይን ይታይ ይሆን? እንዴት? በማን? የችግሩ ተካፋይ የደስታው ተቋዳሽ ሰው ሊያገኝ ይችል ይሆን? በነብዩ መሐመድ ሰለላሁ ዐለይሂ ወሰለም አማካይነት የሚመራውና ትዕዛዝ ከሰማይ የሚወርድለት አዲሱ ህብረተሰብ ውስጥ በውጭ ጠላቶች ተዋክቦ የሞት ሽረት ትግል ላይ በነበረበት ወቅት ጁለይቢብን አስታውሶ አቅፎና ደግፎ ይዘው ይሆን? የርህራሄው ህይወት ተምሳሌት የሆኑት ነብዩ ሰለላሁ ዐለይሂ ወሰለም የመዲና ውስብስብ ችግሮች ምን ያህል ቢገዝፉም ጁለይቢብን ከልባቸው ሊያስረሳቸው አልቻለም። መልእክተኛው ሰለላሁ ዐለይሂ ወሰለም ወደ አንድ አንሳር ወይም አንሳር ማለት የመዲና ሰው ማለት ነው፣ አንሳር ቤት ሄደው ልጅህን ለትዳር ፈልጊያታለሁ አሉት። ማሻአላህ ማሻአላህ፣ አንቱ የአላህ መልእክተኛ፣ ልብን በፍስሐ የሚሞላ አስደሳች ነገር ነው የጠየቁኝ አለ በደስታ ፊቱ ፈክቶ። ለኔ ግን እንዳይመስልህ አሉት ረሱል ሰለላሁ ዐለይሂ ወሰለም። የአላህ መልእክተኛ ሆይ ታዲያ ለማን ነው? በቀዘቀዘ ድምጽ ጠየቃቸው። ለጁለይቢብ በማለት መለሱለት። በድንጋጤ የፈዘዘው አንሳር ሚስቴን ላማክራት በማለት በፍጥነት ከነብዩ ራቀ። ሚስቱ ጋር እንደደረሰ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ልጅሽን ለትዳር ጠየቁ ሲላት፣ እሷም በደስታ ማሻአላህ ማሻአላህ፣ በጣም ደስ የሚል ዜና ነገርከኝ፣ ደርሳሻው መሰለሽን? ለጁለይቢብ እኮ ነው ሲል አቋረጣት። ለጁለይቢብ? በፍጹም በሕያው አላህ ይሁንብኝ ለሷ አልድራትም አለች በንዴት ፊቷ ጠቁሮ። አባትየው አቋማቸውን ለመልእክተኛው ለመናገር ሲነሳ ልጅ ጭምጭምታ ሰምታ ለማን ልዳር ነበር በማለት ጠየቀቻቸው። ነብዩ ሰለላሁ ዐለይሂ ወሰለም ለጁለይቢብ ረዲየላሁ ዐንሁ እንደጠየቋቸውና እነርሱ ግን ፈቃደኛ ያለመሆናቸው እናትየው በነገረቻት ጊዜ ልጅቷ በጣም አዘነች፣ ተረበሸች። የአላህ መልእክተኛን ጥያቄ ውድቅ ታደርጋላችሁን? እንዳታስከስሩኝ ወደ እሳቸው ላኪም በማለት የኢስላም መልእክት የገባትና ኢማን የተላበሰችው ልጅ ጠየቀች። የነብዩ ሰለላሁ ዐለይሂ ወሰለም ትዕዛዝ ከማክበር ከመፈጸም በላይ ለአንድ ሙስሊም ምን ደስታ ይኖረዋል? ጁለይቢብ ይህችን የቁርአን አንቀጽ ሰማ። አላህና መልእክተኛው ነገርን በፈረዱ ጊዜ ለምእመናት ንገራቸው፣ ከነርሱ ምርጫ ቢኖራቸው አይገባም። የአላህ መልእክተኛንም ትዕዛዝ የጣሰ ሰው ግልጽ የሆነ መሳሳትን በርግጥ ተሳሳተ። አልአህዛብ ቁጥር 36። አንቀጹ ለመነሻነት የወረደው የዘይነብ ቢን ጃህሽ ዘይድ ኢብኑ አልሐሪሳን እንዲሁም ተመሳሳይ ችግር የገጠማቸውን ሰሃቦች በማስመልከት ነበር። ቀድሞ ባሪያ የነበረው ዘይድ እንድታገባ ነብዩ ያቀረቡላትን ሐሳብ እምብዛም አልተዋጠላትም ነበር። በመሆኑም ጋብቻው ብዙም አልቆየም፣ ተፋቱ። በመጨረሻም ዘይነብ ነብዩ መሐመድን ሰለላሁ ዐለይሂ ወሰለም አገባች። ለጁለይቢብ የታጨችው ልጅ የቁርአኑን አንቀጽ ለወላጆቿ በማንበብ የአላህ መልእክተኛ ይበጅሻል ያሉኝን ነገር ሁላ በደስታ አቀበላለሁ፣ በተግባርም ተረጉመዋለሁ ብላ ነበር። ረሱል ሰለላሁ ዐለይሂ ወሰለም እሷን በሰሙ ጊዜ ጌታዬ ሆይ ጥሩን ለሷ አድርግላት፣ ህይወቷንም የችግርና መከራ አታድርገው በማለት አላህን ለመኑላት። እንደሷ ለትዳር ተስማሚና ብቁ ከአንሳር ሴቶች መካከል አልነበረም ይባልላታል። በነብዩ እየተረዱ ጁለይቢብ በሞት እስኪለያት ድረስ በደስታ አብረው ኖረዋል። በአንድ ወቅት ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጋር ለጂሃድ ዘምቶ ከሙሽሪኮች ጋር ጦር ገጠሙ።
ጦርነቱን በድል ከተወጡ በኋላ ነብዩ መሐመድ ከኛ የጠፋ ሰው አለ በማለት ሰሃቦችን ጠየቁ። ሁሉም ዘመዱን ጓደኛውን እገሌ ያለ ቁጥር ጀመረ። እየዞሩ ቢጠይቁም ሁሉም ወዳጁን ብቻ ይጠራል። በመጨረሻም ረሱል ሰለላሁ ዐለይሂ ወሰለም እኔ ግን ጁለይቢብን አጣሁት፣ በጦር ሜዳው ፈልጉልኝ በማለት አዘዙ። ከሰባት ከሃዲያን ጎን ወድቆ አገኙት። ነብዩም ወደ ጁለይቢብ ሄደው አስክሬኑ ፊት ቆመው 7 ገሎ ተገደለ፣ እሱ ከኔ ነው እኔም ከሱ ነኝ አሉ። ይቺን ወርቃማ ቃልም 2-3 ጊዜ ደጋገሟት። በእጃቸው አቅፈው አነሱት። መቃብር ተቆፈረለት። ሸሂድ ነውና ሰውነቱ ሳይታጠብ ቀበሩት። ያቺ መዲናዊት ለዚያ ህብረተሰቡ ለረሳውና ለናቀው ሰው የትዳር ጓደኛ ለመሆን የበቃችው አድራጎት ሰው ሰራሽ ጎጂ ባሎችን ንቃ ረግታ ለነብዩ ሰለላሁ ዐለይሂ ወሰለም ያላትን ትዕዛዝ አክብሮት የገለጸችበት ህይወት ነው። ለኢስላም ያላት የጠለቀ ግንዛቤ ያሳያል። እሳቸውንም ጽኑ ፍላጎት ከራሷ አብልጣ በመውሰድ በመተግበር የእውነተኛ ሙእሚኑን ባህሪ አንጸባርቃለች። ለሰው ልጅ ክብር ሚዛን ሊሆን የሚችለው የሀብት፣ የመልክ፣ የስልጣን ወዘተ ዓላማዊ መስፈርት ሳይሆን ለአላህ ያለን ፍራቻ ብቻ ነው። ለሀቅ ያለን ፍቅርና አክብሮት እንዲሁም በእውነት መንገድ የሚደረግ ትግል መሆኑን የጁለይቢብ ህይወት ይመሰክርልናል። ማንም ተራ ሰው ሊያገኘው የማይችለውን የአላህ መንገድ ህይወትን መሰዋት እና የረሱል ሰለላሁ ዐለይሂ ወሰለም ውዴታን እሱ ከኔ ነው እኔም ከሱ ነኝ ለማትረፍ መልክ ወይም ዓላማዊ ተሰሚነት ፋይዳ እንደሌላቸው የሚያስተውስ ትልቅ ትምህርት ያስገኝልናል። ለዛሬ የጁለይቢብን ታሪክ አይተናል። ቀጣይ በሌላ የሰሃባ ታሪክ እስከምንገናኝ ድረስ እስከዚያው ሰላም ቆዩልን። እናመሰግናለን።